ሰላም ጤና ይስጥልን እንዴት ናችሁ? ኤስኤንቪ ፕሮጀክት ለሰጣችሁኝ እውቅና እጅግ ከልብ አመሰግናለሁኝ። እግዚአብሔር ያክብርልኝ። I learned a lot from you. I come to make a training, but at the end I learned more for you than probably you for me. Thank you very much. እናመሰግናለን። መጀመሪያ ላይ መጥቶ ሰርቲፊኬት የሚወስዱ አብዲ ተገሰ ኧረ ቸፕ አድርጉለት ትላለህ። በዚህኛው በተሰጠን እውቅና ላይ ከብዙ ወዳጆቼ ጋር እንዲሁም በኦንላይን ማውቃቸው ሰዎች ጋር የተገናኘሁበት አጋጣሚ ነበረ። በጣም ወዳቸው ማከብራቸው ኦንላይን ስራ ላይ በብዛት አብረን የምንንቀሳቀስ ሰዎችን በአካል አግኝቻለሁ። በዚህኛው ስልጠና ላይ ስለ እንስሳቶች ብዙ ማላውቀውን ነገር አውቄያለሁ። ፕላስ ደግሞ ድሮ ሳውቃቸው የነበሩትን እንደገና እንድነቃቃ አድርጎኛል። በጣም አሪፍ ጊዜ ነበረ። ስልጠናው የሚያካትተው በወተት ላሞች ላይ አያያዛቸውን፣ የካው ሲግናል ቤዲንጋቸውን፣ ከብቶች ምን አይነት ምልክትን ያሳያሉ፣ እንስሳትን ማንበብ በሚለው ርዕስ ነው የሰለጠነው። እንስሳቶች እንዴት ይነበባሉ? እንስሳቶችን ዝም ብሎ ቤት አስገብተው ከመስራት የነዚህ እንስሳት ባህሪ ማንበብ፣ ምን ሲፈልጉ ምን ይሆናሉ? ለምሳሌ ወተት ሲቀንሱ ለምን ቀነሱ? ወደ አንድ ፋርም ስንገባ ሁሉም ከብቶች ቆሞ እኛ የሚያዩ ከሆነ ለምንድነው ቆሞ የሚያዩት? ምክንያቶቹን ማወቅ ነው። እዚህ ጋር እንደምትመለከቱት በቲክቶክ የምንቀሳቀስ ወንድማችን ዶክተር ሰኝ ይባላል። ምርጥ ሰው ነው። የሱ ቤት እየሄዳችሁ ፎሎ ማድረግ ትችላላችሁ በቲክቶክ ላይ። በጣም በኦንላይን ስራ የምንቀሳቀሱ ቆንጆ ልጆች እዚህ አሉ። በተለይ አዲስ አበባ አካባቢ አሉ። ስለዚህ ስልጠናው ስለ እንስሳቶች አያያዝን፣ ስለ ቤት፣ እቺኛዋ ደግሞ መግዲ ዴሪ ፋርም የሚባል አላት። እዚሁ አዲስ አበባ ውስጥ ነች እና ወተትን በማቅረብ እንዲሁም እርጎችን በመሸጥ የራሷ ዴሪ ፋርም አላት። እና የሷ ቲክቶክ አካውንት መግዲ ዴሪ ፋርም ይላል። እሷን መከተል ትችላላችሁ። እነዚህ ደግሞ በዩቲዩብ የሚንቀሳቀሱ ናቸው። አቶ ቸርነት ይባላሉ። በዩቲዩብ ላይ በጣም ይንቀሳቀሳሉ። የእሳቸው ዩቲዩብ መከተል ትችላላችሁ። ብዙ አስተማሪ ነገር ያስተምራሉ። ስለሆነ ከነዚህ ጋር ማግኘት ደስ ብሎኛል። እቺኛዋ ደግሞ እረኛዋ ትባላለች። በቲክቶክ ስሟ በጣም ነው የምትታወቀው። ትክክለኛ ስሟ ሜሮን ነች እና በጣም ምርጥ ሰው ናት። የሷ ቤት እየሄዳችሁ ፎሎ ማድረግ ትችላላችሁ። እረኛዋ የሚል የቲክቶክ አካውንት አላት። ብዙ ነገርን ታስተምራችኋለች። እሷን መከተል ትችላላችሁ። ሌላኛው ደግሞ ከእነዚህ ግብርና ሚኒስቴር ናቸው። ግብርና ሚኒስቴር ከኛ ጋር ነበሩ በስልጠናው ላይ። በግብርና ሚኒስቴር የተወከለና እንዲሁም የውጭ ድርጅት ነው የኛው ስልጠና የሰጡን። ስለዚህ በዚህ ስልጠና ላይ ምን እንደተማርንና ለህብረተሰቡ የሚጠቅም ነገር እንደተማርን ይሰማኛል። በቅርብ ወደ ስራ እንቀይሯለን ብዬ አስባለሁ። የመዝጊያውን ንግግር ያደረጉልን ደግሞ የፕሮጀክቱ ስራ አስኪያጅ ናቸው።